ሰላም እንዴት ናችሁ? ቲጂ ነኝ። እንኳን ወደ ዩቲዩብ ቻናሌ በደህና መጣችሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ብትጫኑ በየጊዜው የምለቀው ቪዲዮ ይደርሳችኋል። ሰብስክራይብ አድርጉ። ዛሬ ስለ ሚስትነት ነው የማወራው። እስቲ ሚስትነት ለእናንተ ምንድን ነው? ሚስትነትን እንዴት ትገልጣላችሁ? አንዲት ሴት ዋይፍ ማቴሪያል ናት ወይም ደግሞ ሚስት ናት ስንል ምን ማለታችን ነው? እስቲ ይህንን ሀሳባችሁን ኮመንት ላይ አሳውቁኝ። እኔ ስለ ሚስትነት የሚሰማኝ ነገር ሼር ላድርጋችሁ። ሚስትነት ለእኔ በቀላል አገላለጥ ሚስትነት ረዳትነት ነው። ሚስትነት ማለት ለአንድ ኃላፊነት ለሚሰማው ራሱን ችሎ ለሚኖር ሰው ረዳት ለመሆን መታጨት ማለት ነው ሚስትነት ለእኔ። ይሄንን እንግዲህ ሪፈርኬት እንደማድረግ መቼም ታውቃላችሁ ብዬ አስባለሁ። አንዲት ሴት ለማን ነው ሚስት የምትሆነው ወይም ደግሞ ለማን ነው ረዳት የምትሆነው ብላችሁ የምትጠይቁ ከሆነ ቀላል ኤክስፕላኔሽን ልስጣችሁ። በየዕለቱ የሚያጋጥመንን ሲናሪዮ እስቲ በደንብ ያስረዳዋል ብዬ ስለማስብ ይሄንን ነገር ልጠቀም። ሁላችንም የትራንስፖርት ተጠቃሚዎች ነን ብዬ አስባለሁ። አብዛኞቻችን ታክሲ እንጠቀማለን። ታክሲ ስንጠቀም የታክሲና የታክሲ ረዳት ሲናሪዮ ኤቭሪዴ የሚያጋጥመን ነገር ነው ብዬ አስባለሁ። እስቲ ለደቂቃ አስቡት። አንድ የታክሲ ሹፌር ታክሲ ሹፌር ከመሆኑና ረዳት መፈለግ ከመጀመሩ በፊት ምን ያደርጋል? በመጀመሪያ እድሜው ከ18 ዓመት በላይ ሆኖ መንጃ ፈቃድ ሊያወጣ ይገባል። ሁለተኛ መንጃ ፈቃዱን ካወጣ በኋላ ስቲል ልምምድ ያስፈልገዋል። ራይት? የተሻለ ሾፌር ለመሆን የተሻለ መኪና ለመንዳት በጣም መለማመድ ይኖርበታል። አት ሰም ፖይንት ለማጅ ወይም ጀማሪ የሚል ታፔላ ለጥፎ ሊንቀሳቀስ ይችላል። ይሄ ታክሲ ሾፌር ወደድንም ጠላንም እንደው በጥቂቱ የሚሄድበትን ቦታ ሊያውቅ ይገባል። ስምሪት የሚባል ነገር አለ አይደል? ተሳፋሪ ይዞ ከየት ወዴት ነው የሚሄደው የሚለውን ነገር ማወቅ አለበት። እንደው በደንብ ሁሉም ቦታ ማወቅ እንኳን ባይጠበቅበት የሚሄድበትና የሚመጣበትን መንገድ ማወቅ አለበት። የሚሄድበትና የሚመጣበትን መንገድ ካወቀ በኋላ ታክሲ ይገዛል ወይም ደግሞ ተውሶ ከሰዎች ጋር መስራት ይጀምራል። መማሩን ተምሯል፣ ላይሰንሱን ይዟል፣ ተለማምዶ የተሻለ ዝግጅት አለው። አሁን አገልግሎት መስጠት የሚችልበት አይነት ሌቭል ላይ ይደርሳል። ራይት ዊዝ ዚስ አሁን ታክሲ ሹፌር ለሆነው ስለዚህ ረዳት ያስፈልገኛል ይላል ብዬ አስባለሁ። አንዳንዶች ያለ ታክሲ ረዳት የሚሄዱ ሹፌሮች እንዳሉ እናውቃለን። እንደየፍላጎታቸው ወይ በየቀኑ ረዳት የሚቀይሩ ይኖራሉ፣ ወይ ደግሞ በቋሚነት ለረጅም ጊዜ አብረው የሚሰሩ ሊኖሩ ይችላሉ። ብቻ ብዙ አይነት ነገር ሊኖር ይችላል። አት ሰም ፖይንት ግን ይህን ሁሉ ፕሮሰስ ካለፈ በኋላ ይህ ሰውዬ ታክሲ ሹፌር መሆን ይችላል። ኦኬ፣ ታክሲ ሹፌር ከሆነ በኋላ ይሄ ሰውዬ ግዴታ ረዳት ያስፈልገዋል። አብዛኛው መንገድ ላይ ረዳት ስላለው ሹፌር እናወራ። አብዛኛው ላይ ረዳት ሊያስፈልገው ይችላል ግዴታ። የሚቀጥረው ረዳት አብሮት የሚሰራው ረዳት በዚህ ሲናሪዮ ከሹፌሩ ያነሰ ስራ የሚሰራ አይደለም። ለሾፌሩ ግዴታ አስፈላጊ የሆነ ሰው ነው። ነገርን የሚያቀልለት ነው። ከሰዎች ጋር ኢንተራክት የሚያደርግለት ነው። እሱ የማይችለውን ስራ የሚሰራለት ነው። ራይት አይደለም? በዚህ ሁኔታ ላይ ሾፌርና ረዳት ያላቸው ግንኙነት በጣም ማተር ያደርጋል። አንድ ረዳት በጣም ስራውን ጥንቅቅ አድርጎ የሚያውቅ ከሆነ፣ ገንዘብ ወዳጅ ከሆነ እንዴት እንደሚያደርጉ ታውቃላችኋል። ጎበዝ ከሆነ ሹፌሩ ያለበት ስራ ፎከስ አድርጎ መንዳት ብቻ ነው። ምክንያቱም ሌላ ኃላፊነት የረዳቱን ኃላፊነት አይወጣም። ራይት? ረዳቱ ስራውን የማያውቅ ከሆነና ጀማሪ ከሆነ ሹፌሩ እንደተበሳጨ ነው። ይሄ የማያውቅ ልጅ ቀጥሬ በቃ ውረድልኝ ምናምን እያለ እየተጨቃጨቀ እንደሚውል አይታችኋል ብዬ አስባለሁ። ዲያዘር ዌይ ራውንድ ሹፌሩ
ረዳቱ እንደሚለው የማይሆን ከሆነ ለምሳሌ በዚህ በኩል ሂድ ሲለው የማይሰማ ከሆነ ረዳቶች የተሻለ ቦታ እንደሚያውቁ ግልጽ ነው። የተሻለ አቋራጭ መንገድ እንደሚያውቁ ግልጽ ነው። ረዳቱን ሲሰማ የተሻለ ፐርፎርም ማድረግ ይችላሉ። ረዳቱን አልሰማ የሚል አይነት ሹፌር ከሆነ እና ሹፌሩ ራሱ ብቃት ከሌለው ረዳቱ እንዴት ኮምፕሌን እንደሚያደርግ በደንብ አይታችሁታል ብዬ አስባለሁ። ይህንን ሲናሪዮ ቤት ውስጥ እንውሰደው። አንድ ባል ሚስትን ከመፈለጉ በፊት መጀመሪያ ወደደም ጠላም የተወሰኑ ፕሮሰሶች ማለፍ አለበት። ይሄና ያ ሊኖረው ይገባል የምንላቸው ከካራክተር ጀምሮ አንዳንድ ነገሮች ግዴታ አሉ። ወንዶች ምንም ሊያበሳጫቸው ይገባል። ሰልፍ ሰፊሽንት ካልሆናችሁ ለትዳርን ማሰብ አይጠበቅባችሁም። አይኖ ከ30 ዓመት ወዲህ የሰማናቸው ነገሮች ችግር የለም እኛ ተዛዝለን ምናምን የሚባል ሲናሪዮ ሰምታችኋል። ብዙ ሰዎች አድቮኬት ሲያደርጉለት ስላያችሁ ከነ ምናምናችሁ ምንም ነገር ሳይኖራችሁ እንደው ባዶ ሆናችሁ ላይሰንስ ሳይኖራችሁ መኪና ሳትከራዩ ወይም ደግሞ መንጃ ፍቃድ ሳይኖራችሁ ሚስት ያስፈልገኛል የምትሉት ልትኖሩ ትችላላችሁ። ወይም ደግሞ ተገዳችሁ ትዳር ውስጥ ልትገቡ ትችላላችሁ። ቤዚካሊ ግን የባል ኳሊቲ ከሌላችሁ፣ የወንድ ኳሊቲ ከሌላችሁ እናንተ ረዳት አያስፈልጋችሁ። ስለዚህ አንዲት ሴት ሚስት ሆና ለማን ነው ረዳት የምትሆነው? ወይም ሚስትነቷ ውስጥ ያለው ረዳትነት ለማን ነው የሚሆነው? ኃላፊነቱን ለሚያውቅ፣ ወዴት እንደሚሄድ ለገባው፣ ግራ ለገባው አይደለም፣ ወዴት እንደሚሄድ ለሚያውቅ፣ ኃላፊነቱን ለሚወጣ፣ አት ሰም ፖይንት ፌል በሚያደርግበት ቦታ፣ አት ሰም ፖይንት ግራ በሚጋባበት ቦታ አለውልህ የምትለው ሰው ሲፈልግ ይሄ ሰውዬ ረዳት ለማበጀት ባለመሆን ዝግጁ ነው። ሴቷም ረዳት መሆን ትችላለች። ከዚህ ውጭ ያለ አሬንጅመንት ግን ለሴት ልጅ ከባድ የሆነ ጫና ወይም በርደን ነው። ይሄ ረዳት መሆን ሳይሆን እናት መሆን ነው፣ ወይም ያለ ልክ ኃላፊነት መሸከም ነው። ብዙ ትዳሮች ላይ እንደምናየው ከእንደዚህ አይነት ስትራክቸር ውጭ የምትኖሩ ሴቶች የማይገባ ዋጋ እየከፈላችሁ እየኖራችሁ እንደሆነ ግልጽ ነው። አንዳንዶቻችሁ ምናልባት በፍቃዳችሁ ገብታችሁ ሊሆን ይችላል። አንዳንዶቻችሁ ትዳር እንደምናስበው ፌሪቴል የሆነ ብቻ መስሏችሁ ገብታችሁ ሊሆን ይችላል። አሁን ካልኩት ከረዳትነት ሲናሪዮ ውጪ ያላችሁ እህቶች ቲንክ አባውት ኢት፣ አስቡበትና በነገራችን ላይ የሆነ ዓመትም ከተኖረ በኋላ ትዳርን ዳይናሚክሱን መቀየር ይቻላል። ባይ ዘ ወይ በደንብ ይቻላል። ብዙ ሰዎች አድርገው አይተናል። እንዲህ ካለው ኃላፊነት ውጭ ያላችሁ በበርደን የምትኖሩ ወይም ደግሞ ከባድ ሸክም እየተሸከማችሁ የምትኖሩ ሴቶች ይህንን ነገር በደንብ ልታስቡበት ይገባል። አንዳንድ ቪዲዮዎች ስር የማያቸው ኮመንቶች አሉ። እሱ ሳይበስል የኔ ልጅ አደገች ተመረቀች፣ እሱ ሳያድግ እንትን ሆነ። ኮምፕሌን ማድረግ አንድ ነገር ነው፣ ግን ለችግሩ መፍትሄ መፈለግ ሌላ ነገር ነው። አንዳንዶቻችሁ ኦቨር በርደን መሆናችሁ የሚስትነት መገለጫ መስሏችሁ ሊታያችሁ ይችላል። ለምን? ብሬን ዋሽ ተደርገናል። ሴት ልጅ በጣም አብልጣ ራሷን ካልሰጠች፣ በጣም ዋጋ ካልከፈለች፣ በጣም ካልተበለሻሸች፣ በጣም በማይገባ መልኩ አልፋ ሰፈር ካላረገች ትክክለኛ ሚስትና ትዳር ውስጥ እንዳላለፈች እስኪሰማን ድረስ በጣም ብሬን ዋሽ ተደርገናል። ራይት? ከረዳትነት ሚና ውጪ ያላችሁ እህቶቼ ያለ ልክ እየባከናችሁ ስለሆነ መፍትሄ ያስፈልጋቸዋል። በሌላ ጊዜ በሰፊው ልናወራ እንችላለን። እሺ፣ ሚስትነት ረዳትነት ነው ተባብለናል አይደለ? ሚስትነት ረዳትነት ነው ማለት ረዳትነት የሚስትን አቅም የሚስትን ፐርሰናሊቲ የሚቀንሰው ነገር ነው ወይስ ምንድን ነው ብላችሁ አንዳንዶቻችሁ አሁን ሚስትነት ማለት ረዳትነት ነው ምናምን ስትሉ በጣም ዲስአፖይንት ሊያደርጋችሁ ይችላል። እንዴት ረዳት እባላለሁ እኩል ነን ምናምን ልትሉ ትችላላችሁ። ቬሪ ፈርስት ቲንግ እዚች ምድር ላይ የተሰራብን ነገር ምንድን ነው? ሴትነትና የሴት ሚና እንደ ማነስ እንደ በታችነት እንደሆነ እንድናስበው ይፈለጋል። በሱ ውሳኔ መሀል ጣልቃ ማትገቢ ከሆነ፣ እሱ እንዳለው አንቺ ማትይ ከሆነ፣ እሱን ልስይዘው አንቺ ማይዝሽ ከሆነ መብትሽን በደንብ ኤክሰርሳይዝ እያደረግሽ አይደለም ተብለን በጣም ተደጋግሞ ስለተነገረን እያሰብን ያለነው ነገር ምንድን ነው? ረዳት መሆን ማለት ማነስ እንደሆነ ሊሰማን ይችላል። በነገራችን ላይ ረዳት መሆን ማለት ሱፐር ፓወር
አንድ ሰው ያለ ረዳት ሊቆም ይችላል፣ ግን ረዥም ርቀት ለመሄድ ግዴታ ረዳት ያስፈልገዋል። አንዳንድ ነገር ራሳችሁ ኤክስኪውዝ ስታደርጉና ሰው ረድቷችሁ ኤክስኪውዝ ስታደርጉ አንድ ሪዛልት ላይ መጣው ይችላል። ረዳትነት እንደ ማነስ የምትቆጥሩ ሴቶች ካላችሁ እንደውም የበለጠ ኃይል የበለጠ አቅም እንዳላችሁ ልትረዱ ይገባል ብዬ አስባለሁ። በረዳትነት ወቅት ሴት ልጅ ምን አይነት ረዳት ልትሆን ትችላለች ብለን ካሰብን እንደ ምርጫዋ ሁለት አይነት ረዳት ልትሆን ትችላለች። ከፈለገች ምቹ ረዳት መሆን ትችላለች፣ ካልፈለገች ሰነፍ ረዳት መሆን ትችላለች። ምርጫዋ ነው። ኦኬ፣ እንዴት ነው ሰው በምርጫው ሰነፍ የሚሆነው ልትሉኝ ትችላላችሁ። አንዳንድ ያደግንባቸው ባህሪያት፣ አንዳንድ ልክ ያልሆኑ ባህሪያቶችን ይዘን ቶለሬት እንዲደረጉልን ፈልገን ትዳር ውስጥ ይዘናቸው ከመጣን ወደዳችሁም ጠላችሁም ትዳሩ ያንን ባህሪ አኮሞዴት ስለማያደርግ ሰነፍ ረዳት ሆነን እንቀራለን። ላይክ አይ ሰድ ስንፍና የምርጫ ጉዳይ ነው። ሰነፍ መሆን የምርጫ ጉዳይ ነው። ብልሃተኛ መሆንም የምርጫ ጉዳይ ነው። ከፈለጋችሁ ብልሃተኛ ትሆናላችሁ፣ ካልፈለጋችሁ ሰነፍ ትሆናላችሁ። እንዳልኳችሁ አንዲት ሴት ከፈለገች ምቹ መሆን ትችላለች፣ ካልፈለገች ግን ሰነፍ መሆን ትችላለች። ምቹ ረዳትና ሰነፍ መካከል ያለውን ዲፍረንስ ልንገራችሁ። በመጀመሪያ ምቹ ረዳት የምንላት ብዙ ጊዜ ሆም ሜከር የሆኑ ወይም ቤታቸውን የሚሰሩ አይነት ብልሃተኛ የሆኑ ሴቶች ማንነት ያለባት ናት ምቹ ረዳት የምንላት። ምቹ ረዳት ያገኘ ወንድ ሰነፉን ወንድ አይደለም የምለው፣ ሪስፖንስብል የሆነ ወንድ ሁል ጊዜ ልቡ የሚታመንባት አይነት ሴት ናት። ነው የኔ ሚስት እኮ ብሎ ፕራውድሊ የሚያወራላት ናት። እሷ ፊት ላያወራ ይችላል። አንዳንድ ጊዜ በጣም ፕራውድ የሆኑ ሰዎች፣ ፕራውድ የሆኑ ባሎች ፊት ለፊቷ ላያወሩ ይችላሉ። ግን ፐብሊክ የኔ ሚስት እኮ ብሎ ልቡ የሚታመንባት የሚኩራራበት፣ ይሄን ነገር ትችላለች፣ እንዲህ ጎበዝ ናት፣ የኔ ሚስት እኮ እዚህ ላይ ጎበዝ ናት፣ እንዲህ ትችላለች ብሎ በፕራይድ ያወራላታል። ልቡ በጣም ይታመንባታል። ብልሃተኛ ስትሆንና ምቹ ረዳት ስትሆን። ምቹ ረዳት የሆነች ሌላ ሴት ምን አይነት ሴት መሰላችሁ? አንደበቷን በጥበብ የምከፍት ናት። ወይም ደግሞ አንድ ነገር ከመናገሯ በፊት ታስባለች። ስለተሰማት ብቻ እልኸኛ ስለሆነች ስለተናደደች ብቻ አትናገርም። ይሄንን ስናገር አንዳንድ ሴቶች ሊጎረብጣችሁ ይችላል። ብዙ አይነት ኢሞሽን ሊሰማን ይችላል። ብዙ አይነት ስሜት ሊኖረን ይችላል። ስሜቶቻችን ቫሊድ ናቸው። ስሜቶቻችን ቫሊድ ናቸው ሁሌም ቢሆን። ነገር ግን ስሜቶቻችን ቫሊድ ናቸው ተብሎ የማይፈለግ ስሜት መግለጫዎችን ማሳየት አይጠበቅብንም። ለምሳሌ በጣም ተናደን እንደሆነ ከመሬት ተነስተን ማንባረቅ አይኖርብንም። በጣም ተበሳጭተን እንደሆነ እንደው ቶናችንን ቤቱን በአንድ እግሩ ማቆም አይጠበቅብንም። ላይክ አይሰድ እንደ አይነት ነገሮች የሴት ባህሪ እስኪመስሉ ድረስ በጣም አዳፕት አድርጎናል አይደል? ወል የሴት ባህሪ አይደለም። ብልሃተኛ የሆነች ወይም ምቹ ረዳት የሆነች ሴት አንደበቷን በጥበብ ትከፍታለች። ዝም ብላ አታወራም። አንድ ነገር ስለፈለገች ብቻ፣ እልህ ስለያዛት ብቻ፣ ማሸነፍ ስለፈለገች የታባቱ ምናምን ብላ አትናገርም። ምቹ ረዳት የሆነች አንደበቷን በጥበብ ትከፍታለች። ምቹ ረዳት የሆነች ሁል ጊዜ መልካም የምታረግ ናት። አይ አንደርስታንድ። አሁን ቲት ፎር ታት የሆነበት ዘመን ነው። እንካ በንካ የሆነበት ዘመን ነው። እንትን አድርጎ የለ የታባቱ ባልሽ እንትን ሲያደርግ አንቺ እንዲያርጊ ብለው እልህ የሚያጋቡን ብዙ ነገሮች ባሉበት፣ ግን ከአርጊውመንት ከእልህ ካላስፈላጊ ነገር ወጥታ መልካምን ማድረግ ትፈልጋለች። ጥሩነት የእሷ ባህሪ ነው። ሁሌም ቢሆን ጥሩ ነገር ታደርጋለች። ጥሩ የምታረገው ባሏ በቃ አበባ ይዟላት ስለመጣ ባሏ እንዲና እንዲህ ስላደረገላት አይደለም። ማንነቷ ጥሩ ስለሆነ መልካም ሰው ስለሆነች ሁልጊዜ ጥሩ ታደርጋለች። እንካ በንካ አይደለም። ይሄ ዘመን እንትን ሲያደርግልሽ እንትን አድርጊ፣ እንትን ሲያደርግልሽ እንዲህ አድርጊ፣ እንዲህ ካደረገብሽ እንዲህ አድርጊ በሚባልበት ዘመን አልፋ እሷ መጥፎ ስሜት በተሰማትም ባልተሰማትም ጊዜ መልካምነትን አታጦባትም። አይ ኖ አይዲያል ነው አይደል? አንዳንድ ነገር ቲጂቡ የምትይው ነገር እኮ ከባድ ነው ልትሉኝ ትችላላችሁ። አንዳንድ ነገር አይዲያል ሊመስል ይችላል፣ ግን ጥሩነት ማንነታችሁ ከሆነ እልህ አትጋቡም። ጥሩነት ማንነታችሁ ከሆነ ኮምፒት ለማድረግ አንዳንድ ነገር እናታረጉም። ጥሩነት ማንነታችሁ ከሆነ ትኖሩታላችሁ። አንዳንድ ጊዜ ምንድን ነው ጥሩነት የምንለብሰው ካባ ነው። ብዙ ጊዜ ሴቶች ስፔሻሊ
የሆነ ነገር መልካም እስከተደረገልን ነገር ድረስ ብቻ ነው መልካም የምንሆነው። አለበለዚያ መልካም አናደርግም። እሱን ላጋብቶናል፣ እኔም ልሃጋ፣ እሱም እንትን ነው፣ እሱም እኔም እንዲህ ነኝ እንላለን። ለምን? ጥሩነታችን ኮንዲሽናል ነው። እሱ አሪፍ ሲሆን ብቻ ነው እኔ አሪፍ መሆን ያለብኝ የሚሉ ሌቭል ላይ ስለደረስን ጥሩ ላንሆን እንችላለን። ግን ምቹ ረዳት የሆነች ሁል ጊዜም ቢሆን መልካምነት ከእሷ አታጡ፣ ወይም ጥሩነት ከእሷ አታጡ። ጥሩ የሆነችው ባሏ ሚስቴኮ ብሎ የሚታመንባት ሴት አይከፋትም አይደለም፣ አትናደድም አይደለም፣ እንደ ባሏ ልቧን ዝቅ አያደርገውም አይደለም። አንዳንድ የሚያበሳጩ ነገሮች አይኖሩም አይደለም፣ ከፍላጎቷ ውጭ አንዳንድ ነገሮች አይኖሩም ማለት አይደለም። በነገራችን ላይ ሁሉ ነገር ከባድ እንደሆነ ሁሉ አንዳንድ መንገዶቻችን ከባድ እንደሆነ ሁሉ ትዳርም ከባድ ነው። ራይት። ስለዚህ አንዳንድ ፐርፌክሽን ያለበት የሚመስለን ትዳር በአጠቃላይ ብዙ ድራማዎች አሉ። ራይት። እንደዚህ መልካም የምታደርግ እንደዚህ የተወደደች የባሏ ልብ የሚታመንበት ምቹ ረዳት የሆነች ሴት ሁል ጊዜም ቢሆን የባሏ ዘውድ ናት፣ የባሏ መታያ ናት። የባሏን ሰክሰስ ሲያዩ ሁል ጊዜም ቢሆን የሚያደንቋት ናት። ባሏ የትና የት ሊደርስ ይችላል፣ ግን በትክክል የባሏ ሰክሰስ እሷ እጅ ላይ ያለ ሴት ናት። ሁለት አይነት ሴቶች ልንሆን ነው የምንችለው። አንድ ዘውድ ባላችን የሚታይብን ፕሬዝ የምንደረግ እሷ እኮ ተብለን ፕሬዝ የምንደረግ፣ ወይም ደግሞ በአጥንት ውስጥ ያለን ቅንቅን ልንሆን እንችላለን። አይደለሁም ያልኩት። ኦኬ። መቼም ሰው ከመሬት ተነስቶ ቅንቅን እሆናለሁ አይልም። ግን ቅድም እንዳልኩት አንዳንድ ቶለሬት የማይደረጉ ባህሪዎች፣ አንዳንድ ደስ የማይሉ ባህሪዎችን ይዘን ግዴታ ትዳሩ አኮሞዴት ማድረግ አለበት ይሄን ባህሪ ብለን ስናስብ ሳንወድ በግዳችን ቅንቅን እንሆናለን። አንዳንድ ሰክሲድ ሊያደርጉ የሚገባቸው ወንዶች በመረጧቸው ሴቶች ምክንያት፣ በመረጧቸው ሚስቶች ምክንያት በጣም ወደ ታች ሲደርሱ ሲወድቁ በደንብ አይተናል ብዬ አስባለሁ። ስለዚህ አንድ ሴት ምቹ ረዳት ከሆነች በትክክልም ባሏ ዘውድ ነው የምትሆነው። አንዲት ሴት ደግሞ ሰነፍ ከሆነች በአጥንት ውስጥ እንዳለች ቅንቅን ነው የምትሆነው። ዊች ኢዝ ባሏ በጣም ሰፈር የሚያደርግባት አይነት ሴት ነው የምትሆነው። ባሏ ደስታን የሚያጣባት አይነት ሴት ነው የምትሆነው። ኤንድ ደግሞ ሁሉን ነገር ከህይወቱ የሚያጣባት አይነት ሴት ነው የምንሆነው። እናንተ ሚስትነትን ስታስቡ ከረዳትነት በላይ ያሰባችሁት እንደሆን ብዙ ኃላፊነቶች ምናምን ብዙ ነገሮች አሉ። ኦፍኮርስ ብዙ መነጋገር የምንችላቸው ነገሮች አሉ። ሚስትነትን ስታስቡ ከረዳትነት አልፋችሁ የምታስቡት ከሆነ ቤት ትሪኪ፣ ትንሽ ቻሌንጂንግ ነው። ለምን መሰላችሁ? ከረዳትነት ያለፈ ከሆነ ኢኔብለር ነው የምትሆኑት። ወይም ደግሞ ይሄ ምኑንም ሰብሰብ አድርጎ ያልመጣን ሰው በቃ ስትሰበስቡ ስታስተካክሉ ነው የምትኖሩት። እሱ ደግሞ የሴት ስራ አይደለም፣ ኤዘር የእናት ወይ የአባት ስራ ነው የሚሆነው። የቤተሰብ ውስጥ ሲያድግ የእናቱ ወይም የአባቱ ስራ ነው የሚሆነው። ከፈለግን ባላችን የሚታመንብን ዘውድ የሆነን ሚስት እንሆናለን። ካልፈለግን ደግሞ በአጥንት ውስጥ ያለን ቅንቅን ልንሆን እንችላለን። አንዳንድ የማይመች ባህሪ ያላችሁ፣ አንዳንድ ቶለሬት የተደረገ ባህሪዋ ነው እሷ እኮ እንዲህ ስለሆነች ነው ተብሎ አክሴፕት የተደረገ ነገር አለ። ጤናማ ካልሆነ እሱን ድሮፕ አድርጉ። መልካም ሴት የማያስብላችሁ ከሆነ ድሮፕ አድርጉት። ሚስትነት ለእኔ ጀነራሊ ረዳትነት ነው። በረዳትነት ውስጥ የምናሳያቸው ባህሪዎች አሉ። ሞስት ኦፍ ኦል ረዳት ስንሆን አልቲሜት ስራችን ብልሃተኛ ሴት እንደምታደርገው አልቲሜት ስራችን ቤታችንን መስራት ነው። ወል ቤት በሁለት ሰው ነው የሚመሰረተው እኔም አንተም ምናምን ምናምን የሚል ሲናሪዮ ውስጥ ያላችሁ ሴቶች ከጠቀማችሁ መንገዳችሁ ይመቻችሁ። አምናት ፓርደበት። ቤትን የምትሰራ ግን ሴት ናት። ቤትን ቤት የምታደርግ ግን ሴት ናት። እቃ ሊያቀርብ ይችላል ወንድ፣ ብዙ ነገር ሊያደርግ ይችላል። ቤትን ቤት የማድረግ ጸጋ የተሰጣት ሴት ናት። ምን አይነት ሴቶች ናቸው? ብልሃተኛ ምቹ ረዳት ለመሆን የተዘጋጃችሁ ሴቶች ናችሁ? ቤታችሁ ውስጥ ሚስቶች ምን አይነት ፐርሰናሊቲ ነው ያላችሁ? ምን አይነት ማንነት ነው ያላችሁ? ምቹ ረዳት ናችሁ ወይስ ደግሞ ሰነፍ ናችሁ? ይህን ነገር እስቲ እንወያይበት። ከዛ ባለፈ ደግሞ እውነት ባላችሁ ነገ የሚኮራባችሁ ዘውድ የሆናችሁ ናችሁ ወይስ ደግሞ በአጥንት ውስጥ ያላችሁ ቅንቅኖች ናችሁ? ኳስችን ይህን ጥያቄ ሲመልሱልኝ አይ ሆፕ ትንሽ ኢንሳይት እንደሰጣችሁ ተስፋ አደርጋለሁ። ወዳችኋለሁ። ቻው ቻው።